መስከረም 10 ተወለደች የሚሉ አሉ። ወንነሰ ከመ መሐሩነ አበዊነ እኛ ግን አባቶቻችን እንዳስተማሩን ብለው ወዴት ይመጣሉ? ወደ ራሄሎ። ያ የነሱ ስራ ነዋ። ህዝቡ የት ያውቋል? ነሐሴ 1 ቢሉት ምን ቢሉት ምንም። እና ይሄ የርኩሰት ስራም እንደ ስራ እኮ እንደ ጽድቅ አድርገው ነው እኮ የሚቆጥሩት። ከትናንትና ወዲያ ትናንትም እያወራን ነበረ ከወንድም ፋሬስ እና ወንድም ፋሬስ ባለቤታቸው ናት ምንድን ነው ምናምን ስንላት የሆነ ሴት እየለመነች ምን ሆና ነው? አይ ለመቤቴ ተስዬ ነበረና ስለቱ ካልሰመረልኝ እንዲሁ አደጋ ውስጥ እገባለሁ እና ባካችሁ ትላለች። ለካ ስለት ተስላ ነበረ 5000 ልብሷ ላይ እንደቋጠረችው እንቁላልም ምናምን ነገር ምትነግዳትና ሌባ ወስዶባታል። ቆማ ስታወራ ከኋላዬ ማን እንደፈታብኝ አላቅም እዛ የቋጠረችው ጋር ለመቤቴ ብዬ የሁሉ መከራዬ ከስንት ጊዜ ጀምሮ ስቆጥባት የነበርኩትን እና አንድ ነገር ልገዛ ብዬ ለእርሷ ለመግዛት ለልደታ የነበረኝ ስለት ለመስጠት ብዬ የውንትን ስል እንደዚህ ጠፋብኝ፣ ባካችሁ እርዱኛለኝ። በኋላ አናገርናት። እንዴ ምንድን ነው? ምን ሆነሽ ነው? ለምን አታዩም? ከሌለሽ እኮ የለችም። ኧረ አይደለም የዛሬ 5 ዓመት ልጄን ነጥቃኛለች። ልጄን ነጥቃኛለች እና አሁንም ትወስድብኛለች። እንደ ገንዘቧን ማዳን ካቃታት ምኑ እሷ እንትን ትላለች። አያችሁ ህዝቡ እንዴት እንደታሰረ። ይሄ ነው እንግዲህ ስራ የሚሉት። ዝክር መዘከር፣ በማርያም ስም መጠጣት፣ በገብርኤል ስም መጠጣት፣ በሚካኤል ስም መጠጣት፣ መስከር፣ በእነሱ ስም መስጠት ምንም። ኧረ ኢየሱስ ይሻላል። እግዚአብሔር ይመስገን። አመነው። ምንም አይነት ዝክር አልፈልግም፣ አይፈልግም። እሱ በመድኃኔ ዓለም ስም በ6 ይሁን በ27 መቼም ይሁን ዝክር አይፈልግም፣ ዕጣን አይፈልግም፣ ጧፍ የማይፈልግ ጌታ ፈወሰን፣ አዳነን። እነሱስ ተክለ ሃይማኖት ካልዘከራችሁት አንዳች ሊያደርግላችሁ አይችልም። ልደታ ካልተዘከረች አንዳች ልታደርግላቸው አትችልም። በጉቦ የሚሰሩ 185,000 ጻድቃን ሰማዕታት በምድራችን ይከበራሉ። 185,000 የዘመናት እንቆቅልሽ ስትፈታ ክፍለ 1 መጽሐፌ ላይ ጽፌዋለሁ በዝርዝር። 181,000 ጻድቃን ሰማዕታት ምን ያላሉ? ሊያሳርፉት ያልቻሉት ህዝብ ሁል ጊዜ እንደተቅበዘበዘ የሚኖር ህዝብ ምኑ ነው ታዲያ ስራው? የታለ ስራው? የታለ ያረፈበት? እሰራለሁ የሚለው ነገር የታለ ያረፈበት? ሁል ጊዜ እንደተቅበዘበዘ። ጌታ ይፈውሰው እንጂ ህዝባችን ጌታ ይፈውሰው። ፊቱን ወደ እግዚአብሔር እንዲያቀና፣ ወደ ኢየሱስ እንዲያቀና፣ ኢየሱስ ለእርሱ ደሙን እንዳፈሰሰ እንዲያውቅ እግዚአብሔር አይኖችን ይክፈል፣ አይኖችን ይክፈል። እና ራሄሎ በጳጳሳት ዘንድ የምትወደድ የምትታወቅ በህልመ ሌሊት ይሄ ህልመ ዮሴፍ የሚባልም ደግሞ ሲደግሞ እሷ ናት የምትመጣ ራሄሎ ናት። እና ከዚያ በእመቤታችን ተቀየረች አሉ። ተቀየረች። ከዛ በኋላ እመቤቴ ዛሬ እንዲህ አለች። ምን አለች? እንዲህ ብላኛለች። እመቤቴ እንዲህ አለች። አቡነ ማቴዎስ ምን አሉ? አንድ ጊዜ በጣም በሊቃውንት በዚህ በሲኖዶስ ስብሰባ ላይ እንዲሁ ይቅርታ አድርጉልኝ፣ እንዲሁ እሷ እየተገለጠች የህልመ ዮሴፍ ደጋሚ ናቸው እኮ ወንድም ፋሪስ ያውቋቸዋል። እና ህልመ ዮሴፍ ደጋሚ ናቸው። በኋላ መጣች ፓትርያርክ ነህ እያለች ነው። እናንተ ምን ላድርግ? አቡነ ጳውሎስ ተቀምጠው ነው እኮ ደነገጡ ጳጳሳት። ምንድን ነው? እመቤታችን እንግዲህ በግድ ንገራቸው ብላይ ነው። እንግዲህ ከሰማችሁኝ ሰማችሁኝ፣ ካልሰማችሁኝ እኔ ምን ልም፣ ግን ተናገር፣ ካልተናገር ልሳንህን እዘጋዋለሁ ብላኛለች። እሺ ምን አለች? በቃ ከዛሬ ጀምሮ ፓትርያርኩ አንተ ነህ።
ብፁዕ አባታችን አቡነ ጳውሎስ ደብረ ሊባኖስ ሄደው በቀኖና ምክንያት እዚያ ቁጭ እንዲሉ አዛኛለች እመቤታችን፣ ተናገር ብላኛለች። እንግዲህ መጽሐፈ ራሄሎ እዚህ ይሄ ራሄሎን ስለሚደግሙ እሷ ናት እንደዚህ የምትላቸውና በኋላ አቡነ መርሃ ብድግ አሉና አባታችን እመቤታችን አይደለችም እሷ ወይዘሮ ሮማን ናት አሏቸው። ወይዘሮ ሮማን እንግዲህ የእሳቸው ቅምጥ ናቸው። የእሳቸው ቅምጥ ናት። በደንብ ትታወቃል። የጳጳሳት ቅምጦች እኮ በደንብ ጳጳሳት ሁሉ እኮ ያውቋቸዋል። የሚገርማችሁ ነገር እና ራሄሎን እንደዚህ የሚያደርጉ ናት። ትናንትናም ራሄሎ ናት ህዝባችንን ስታረክሰው የዋለች። እንግዲህ ጌታ ይርዳን። የህዝባችን ልብ እንዴት ወደ ጌታ መምጣት እንዳለበት በእርግጥ ፈቀቅ እያደረጋችሁት ነው። እግዚአብሔር ይመስገን። በጣም ብዙ ለውጥ አለ። እውነት ነው። ከዚህ ርዕስ አለመውጣት ጥሩ ነው። ከዚህ ገላቶ ድርሳናቱ ይሄ ጳጳሳቱ እያመጡት ያለ የረከሰ ትምህርት፣ የወደቀ ትምህርት ይህን ሁሉ ላይ በማጠንጠን በቃ በዛ ዙሪያ ላይ መሄድ ነው። አሁን መሄድ ነው። ይፈሩ፣ ይጎስቁሉ። በደንብ እያፈሩ ነው። አሁን አባታችን እንዲህ ለማለት ፈልገው ነው ምናምን እና እዚህ እምነት ላይ ግን እዚህ ይቅርታ አንድ ትንሽዬ 1-2 ደቂቃ የነፍስ መዳን በስራ ወይስ በእምነት? በኦርቶዶክስ ዘንድ በስራ የሚሉትም ስራም የላቸው። ችግሩ ስራም የላቸውም እምነትም የሌላቸው መሆናቸው ያሳዝናል። የለም ይወድቃል። ስራ ያሉት ይወድቃል። እምነት ያሉትም መጨረሻ የለውም እምነቱ። ከዚህ በፊት በደንብ የተነጋገርንበት ነገር ነው። ያመነ የተጠመቀ ከዛስ የጌታ ስጋና ደም የበላ አይቆምም በዚህ በጣም ያመነ ከዛስ የተጠመቀ ከዛ ስጋ ወደሙ የሚወስድ ቢኖር እመቤታችን አታማልድም ካለ አለቀ። እምነቱ ማያድነውም፣ ቁርባኑ ማያድነውም፣ ጥምቀቱ ማያድነውም። እመቤታችን አታማልድም እስኪ ይበል፣ አያድነውም ይሄ ሁሉ ነገር። እስኪ ገብርኤል አያማልድም ይበል፣ አያድነውም ይሄ። ስለዚህ በምን ይስራው? በምን ይገለጥ? ሰካራሙ ማን ሆኖ በምን ይገለጥ? በምን ይታወቅ እንዴ? እና እምነትም የላቸውም ስራም የላቸውም። ለምሳሌ ያቺ ምንድነው ሁሉ ጊዜ እንደ መፈክር አድርገው የሚያቀርቡት የያዕቆብ መልእክት አብርሃም አመነ ጽድቅ ሆነ ተቆጠረለት እኮ እውነት ነው። ያቺ ማናተ ደግሞ አምጦልኝ ቁጥር 25 ለሞ ያለች ረዓብ ጋለሞታይ። ያቺ ረዓብ ደግሞ በስራ የጸደቀች አልነበረምን? በስራ ምን ጸደቀ? መንግስተ ሰማያት ወረሰች። ጥያቄው የመዳን ጥያቄ ነው። የዳነች አይደለም ወይ? በስራ የዳነች በስራ የጸደቀች አይደል? አዎ በእነሱ ፊት ተቀባይነትን አገኘ። ከሞት አመለጠች። ከእስራኤላውያን ሰይፍ አምልጣለች። በምን? በዚያው ስራ መንግስተ ሰማያት ወረሰች ማለት ግን አይደለም። የነፍስ ድነት አገኘች ማለት ግን አይደለም። እነዚያን ሰዎች በመሸሸጓ የነፍስ ድነት አላገኘችም። ጥያቄው ከነፍስ መዳን ጋር ነው። ከዘላለም ህይወት ጋር የተያያዘ ነው። የዘላለም ህይወት በኢየሱስ ብቻ የሚገኝ ነው። ሰማነውን በእዝነ ልቦናችን ያሳድርብን እና የራሳችሁ ህይወት እዩት። ስራለኝ እምነትስ አለኝ ብላችሁ ጠይቁ። ምኑ ጋር ተዘፍቃችሁ እንደምታገኙት ታዩታላችሁ። ከዛ ራሳችሁን እዩት። ተዛ ደብተራ ስር ጠንቋይ ስር ተንበርክኮ የሚሄደው ማን ነው እንዴ? ጌታ ይርዳን። ማይክ ፍሪ ተባረኩልኝ። ኤፍዬ በጣም ይቅርታ እንግዲህ በጣም አንተ እንደዚህ ኤርሚዬ እንኳ ተናግረዋል። ዳጊም መርጌታ እሱ ባሉበት እኮ እኛ መናገርም እኮ የለብንም። የሚገርም ነው ያላችሁ። እግዚአብሔር እኮ አስነስቷችሁ ነው። እኔ በጣም በመዝሙር በምናምን በዚህ ሁሉ ስትዘምሩ ምናምን እቀናለሁ። የእውነት ይህ ሁሉ ዓመት እንዲሁ ለፍተን ለካ በቀላሉ በጌታ ፊት የሚገኝ ነው እንዲህ ያልኩኝ ዝማሬ፣ ያውም የነጠረ በጣም በአብ ፊት መስዋዕት ሆኖ ሊቀርብ የሚችል
በጣም ልዩ አምልኮ። እኛ ይኸው ትናንት ዮም ተወልደት እመብርሃን እየተባለ ዮም ተወልደት ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን ከመ ትቤዙ ነቢያተ ወጻድቃነ ጻድቃንና ነቢያትን ትዋጅ ዘንድ ተወለደች። የትናንትና የሚገርም ከርስ ትምህርት ያለው የትናንት ቀን ነው የልደታ። ሰአሉ ለነ ሐና ወኢያቄም ዘወለድክሙዋ ለማርያም ቤዛዊተ ኩሉ ዓለም። ሐናና ኢያቄም ሆይ በኬርኦፍ በሌላ መንገድ ደግሞ ሶስተኛ ሐናና ኢያቄም ሆይ ሰአሉ ለነ ዘወለድክሙዋ ለማርያም ቤዛዊተ ኩሉ ማንን? ማርያምን። ከዛ ማርያም ደግሞ ወደ ማን? ወደ እግዚአብሔር። እነሱ ወደ ማን? ያው እኛ ወደ ማን? ወደ ሐናና ኢያቄም። ከዛ ሐናና ኢያቄም ደግሞ ወደ ማን? ወደ ማርያም። ማርያምስ ወደ እግዚአብሔር። አያችሁ እንዴት እንደወሰዱት። ሁልጊዜ ባህታውያን አሉ ያስተምራሉ። ምዕመናን ዛሬ እመቤታችን የተወለደችበት ቀን ነው። እንዴት ተወለደች ብትሉኝ አባት እናቷ መሃን ነበሩ ኢያቄምና ሐና እና ሁል ጊዜ ሳያቋርጡ እመቤታችን ቤተ ክርስቲያን እየሄዱ ይነግሯት ነበረ ልጅ ስጭኝ እያሉ። ማንን ለመውለድ? ማርያምን ለመውለድ ማርያም ቤተ ክርስቲያን ላይ ይሄዱ ነበር። ህዝቡ እልል ይላል፣ ህዝብ ያጨበጭባል። ጌታ ይርዳን። እና በእንደዚህ አይነት ውድቀት ውስጥ ነው ያለው ህዝቡ። ይኸው ፈለገ ማነው ስሙ መጽሐፍ ቅዱስ የሚሰጥ አያችሁት አይደል? መጽሐፍ ቅዱስ የሚሰጠው ትንሿ ናት ያለችኝ ምን ሰኔ ጎልጎታ። መጽሐፍ ቅዱስ ለህዝባችን ውዳሴ ማርያም ነው። እዚህ ቲክቶክ ላይም እየመጡ መጽሐፍ ቅዱስ አንብብልኝ አልያዝኩም። አውቆ ደግሞ እንትን የከፈትኩት እንደዚህ የለም መጽሐፍ ቅዱስ የለም፣ አልተዋወቀም፣ ገና ነው። ጌታ ይርዳል። እና በምን የእግዚአብሔር ቃል ከሌለው ስራ ከየት ያመጣዋል? በእግዚአብሔር ቃል ውስጥ ነው ያለው። እምነትም ያለው በእግዚአብሔር ቃል ውስጥ ነው። ስራም ያለ በእግዚአብሔር ውስጥ ነው። ጌታን ስንቀበል በቃ እስኪ ከዛሬ ጀምሮ እንዲሁ ስካሩን ላቁም፣ ከዛሬ ጀምሮ እስኪ በቃ ዝሙትን ላቁም ብለን ወይም ጥንቆላውን ላቁም፣ አስማቱን በቃ ከዛሬ ጀምሮ ልድፋው። ምኑን ይሄ የያዝኩትን አብሾ አለ፣ ስራ አለ፣ በጣም የጠንበለል ስራ አለ፣ የጡንጅት ተቀጽላለ፣ ምንም አይገኝ። ሱዳን ጠረፍ ነው የሚገኘው የዚህ የጡንጅት ተቀጽላ ምናምን ነገር። ከዛ ጌታ ሲገባ ድፍት መጽሐፉ በእሳት ለኮስኩት። ይሄ የመንፈስ ቅዱስ ስራ ነው። የመንፈስ ቅዱስ ስራ። ወቃሹ መንፈስ ከኛ ጋር ካለ እንዲሁ ተሳድበን እንኳ ቢሆን እዚያው ላይ እግዚአብሔር ልክ አይደለሁም እኮ ለምን ግን እንዲህ ብለህ ተሳደብ? ልክ አይደለሁም እንዲህ ብዬ ለምን ተሳደብ? ይሄ ወቃሽ መንፈስ አለ። ሌላ ቀጠሮ አንይዝም። ሌላ ለኃጢአት ቀጠሮ አንይዝም። ብንሰራ እዚያው ላይ ካንስል እናደርገዋለን። እዚያው ላይ ካንስል በገባበት ወዲያው ይወጣል፣ በገባበት ይወጣል። ዝም ብሎ ከትሞ የሚኖር ኃጢአትም የለም። ያ የመንፈስ ቅዱስ ህልውና በከኛ ጋር የመሆኑ አንድ ውጤት እኮ ይሄ ነው እኮ። እግዚአብሔር እንዳልጣለን ማረጋገጫው ምንድን ነው? እግዚአብሔር እንዳልተወን። አዎ ጌታ ሆይ ልክ አይደለሁም እንዲህ ብዬ የተናገርኩት ልክ አይደለሁም ስትል እኮ መንፈስ ቅዱስ በእናንተ ህይወት ውስጥ የመኖሩ ውጤት ነው። እግዚአብሔር ይመስገን። አንድ ሰው የትኛውም ኃጢአት ሰርቶ ከዚያ እንዲሁ ከወቀሰው መንፈስ ቅዱስ ነው። መንፈስ ቅዱስ በቃ አልተተዋችሁም፣ ለራሳችሁ ለአእምሯችሁ ለስራችሁ አሳልፎ አልሰጣችሁ ማለት ነው። ይህን ብልጫችን ስሙ ብሩክ ይሁን። የሆነች ነገር ብንናገር ዋው ልክ አይደለሁም እኮ
ስንል ይሄ ከማን ከመንፈስ ቅዱስ ይሆነልን። የተፈጥሮማ መታገል ነው፣ መከራ ነው የምታዩት። እንትን ልሂድ ትላላችሁ። ምንም ጌታ ይርዳን። የሰማነውን በእዝነ ልቦናችን ያሳድርብንና ስራ ያለን እኛ ነን። አይቼዋለሁ፣ እኔ ስራዬን አየሁት፣ በኢየሱስ አየሁት። ያ ሁሉ ጥንቆላ ስንቱን አደነቆርኩት እናንተ በድግምት ግን እየቀደስኩ ግን ማህሌት እየቆምኩ ስንቱን ለጊዜው አይኑን ድፍን ያደረግነው መፈተኛ ያደረግናቸው ብዙዎች መፈተኛ። የምትፈትኑት አጠገባችሁ ያለውን ነው። የምትፈትኑት አጠገባችሁ ያለችውን እንደምንም ቀርባችሁ ነው። መስተፋቀሩ ይሰራል ወይስ አይሰራም? ድግምት በዛው ነካ በትከሻ ነካ። ከዛ በቃ ከሰራባት አለቀ፣ ይሰራል ማለት ነው። ከዛ መፍቻውን ፈቶ እንትን ይላል። እንዲህ አይነት ስራ ነው ስራ እየተባለ ያለ። ይሄ ስራ አይደለም፣ ይሄ ነው ስራው። እየጠነቆሉም ስራ አለን ማለት፣ አስማት እየደገሙም ስራ አለን ማለት። ጠንቋዩ ምኑ ሁሉ ነው እኮ አመንዝራ መሆኑን እያወቀም ያው ስራ። ይሄ ነው ሃይማኖት ነኝ ምውት። ጌታ ይርዳን። ወደ ሌላ እንደዚህ እየወሰደኝ ነው መሰለኝ፣ ከርዕስ እየወጣሁ ነውና ጌታ በነገር ሁሉ ይባርካችሁ። ተባረኩ። ተናገሩ። ተባረኩ። መርጌታ ጸጋ ይብዛሎት። ተባረኩ። እፍዬ ያለክ ያለው እሺ፣ ሰላም በለን የምትለው ነገር ካለ ከዛ ከተፈቀደልኝ መርጌታን አንድ ጥያቄ ልጠይቃቸው። ፐርሰናል ወንድሞች፣ እኔ ይሄ ቤት የሁላችሁም ነው። ኦኬ፣ እንደዛ እንዳትሉኝ፣ እንደፈለጋችሁ ችግር የለም። እሺ፣ እኔ መሪን ነው የምጠይቃቸው። ከፈለጉ መመለስ ይችላሉ፣ ካልፈለጉም ይለፈኝ ማለት ይችላሉ። ግን እንደ እኔ መርጌታን ታውቃላችሁ፣ ቲክቶክ ላይ አይደለም ማውቃቸው፣ በመጽሐፋቸው በደንብ ነው ማውቃቸው እና መጽሐፎቻቸው ኦልሞስት ሁሉም አሉኝ። ባለፈም ስነግራቸው ነበረ እና በተለይ ነገረ ክርስቶስ ላይ የጻፉት መጽሐፍ በጣም ወደ 20 መጽሐፍ መሆን የሚችል መጽሐፍ ነው አንዱ መጽሐፍ ማለት ነው። በጣም የተለያዩ ቶፒኮች ናቸው ያሉት። በተለይ ደግሞ ክህነትን በተመለከተ በጣም ብዙ ነገር የተማርኩት ከዛ ላይ ነው። ሌላ የእሳቸው መጽሐፎች ደግሞ አንድ የሚገርመኝ ነገር ሌላ መጽሐፍ ሶርሶችን አንድ ብዙ ሰው ሶርስ ይጠቀማል፣ ግን ሶርሱን የቱ ጋር እንደተጠቀመ እንኳን አያስታውቅም። መጨረሻ ላይ ሶርሶቹን ሊጠቅስ ይችላል ከነዚህ መጽሐፍ ብለው፣ ግን እሳቸው አብዛኛው መጽሐፎቻቸው ላይ የሆነ ሀሳብ ያነሱና ደግሞ ሞር ደግሞ በዛ ጉዳይ ላይ እውቀት የሚፈልግ ሰው ምን ማንበብ እንዳለበት ሁሉ ይጠቁማሉ እና በሱ ይገርመኛል ሁሌ። አሁን ከጥያቄ ጋር ባልተያዘ ነው ይሄንን የምለው፣ ግን ለመርጌታ ያለኝ ጥያቄ ምንድነው፣ መርጌታ እንዴት ጳጳስ እንዴት አልሆኑም? ጳጳስ የሚኮነው በእውቀት አይደለም ወይ በትምህርት አይደለም ወይ? እና እርስዎ በነበሩበት ጊዜ ጳጳስ የመሆን አክሰስ አልነበሩትም ወይ? ወይስ ደግሞ በዛ ሂደት ላይ ያሉ ነው ኩታ ያደረጉት የወጡት? ኦርቶዶክስን አልለቀቁም፣ ኦርቶዶክሳውያንም አልተባረሩም ከቤተክርስቲያኒቷ አውቃለሁ። ግን ወደዚህ እንግዲህ እውነትን በሙላት ሲትገልጡ አስቸጋሪ ነው እዛ ቤት ሆኖ እንትን ማለት እና እንደዛ እንዴት አልሆነም እላለሁ። በዚህ እውቀታቸው ለምን ጳጳስ አልሆኑም ብዬ ጥያቄ አለኝ እና የሚሉት ነገር አለ እዚህ ላይ። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። መልካም ጥሩ ጥያቄ ነው። እግዚአብሔር ይመስገን፣ ጥሩ እይታ ነው። እንግዲህ የጵጵስና ጳጳስ ለመሆን ገንዘብ ነው የሚያስፈልገው፣ መተዋወቅን ነው የሚያስፈልገው። ብዙ በአብዛኛው እንደዛ ነው እንጂ የትምህርት ጉዳይ መርጌታ መሆን በጣም ሊቅ መሆን አይደለም የሚያስፈልገው። በአሁኑ ጊዜ ገንዘብ ያስፈልጋል። በጣም በትንሹ ማለት ነው 1.2 ሚሊዮን ብር ትንሿ ናት ያልኩ። የዛሬ 2 ዓመት 1 ሚሊዮን ብር ነበረ። አሁን ወደ 200 ሺህ እየጨመረ እንዲህ እየሆነ እየሄደ ነው። በግልጽ እችን ያልከፈለ ሰው
በፍጹም ወደዛች መቅረብ አይችልም። አቅራቢዎች አሉ፣ ወደዛ ለመቅረብ እንደዚህ አይነት ነገር አለ እና እውቀቱም ሆነ ምኞቱ በጣም ነበረኝ በጣም ከብፁዕ አባታችን አቡነ ጳውሎስ ጋር በጣም የመቀራረቡ ምናምን ነገር ስለነበረ አንዳንድ ጊዜ በምሳ ሰዓትም እዛ ሂጄ ጠቅላይ ቤተ ክህነት ግቢ ውስጥ እንትን ካልኩ በኋላ ልክ በምሳ ሰዓት ሲወጡ ከቢሮ ሲወጡ ብዙ ጳጳሳቱ ምናምን አጅቧቸው ይሄዳሉ እና ጠቀስ ያደርጉኛል። ስለዚህ ከስማቸው አልጠቅስም፣ አንድ ሁለት አሉ አብረው ሁሉ ጊዜ እንትን የሚሉ ከነሱ ጋር እንደዚህ ይገባሉ እና ምንድነው የሚለው አቡነ ጳውሎስ ምን ይሉ ነበር? እናንተ ጥቁር ራስ የሆናችሁ ቶሎ ብላችሁ ወደ ትዳራችሁ ግቡ፣ ተው ይላሉ፣ ያስጠነቅቃሉ። ተው ይኸው እዚህ ረከሱ። አቡነ እንትና እንደዚህ ያለቻቸው፣ አቡነ እንትና ሁለት እንትና አድርገዋል፣ አቡነ እንትና 2-3 ሴት እንደዚህ። በጣም የሚገርም ነገር ነው እኮ። እንዲያው በወቅቱ አካባቢ ደግሞ 1-2 ጳጳሳት አርፈው ነበርና የአንዳቸው 3 ሴቶች መጡ። ፍርድ ቤት ሁሉ ጠቅላይ ቤተ ክህነት መጥተው ማመልከቻ ጽፈው ደብዳቤ ጽፈው የእሳቸው ልጆች አንዷ 2 ልጆች አሏት፣ አንዷ 3 ልጆች ይዛ መጣለች፣ አንዷ ደግሞ 1 ልጅ ይዛ መጣለች። የሚገርማችሁ የሽሬና የምናምን ነገር ሀገረ ስብከት ጳጳስ የነበሩ ናቸው። ስማቸውን አልጠቅስም። 3 ሴቶች መጡ ጠቅላይ ቤተ ክህነት በዛ ብዙ የሚሰፍርላቸው አሉና እንደዚህ አይነት ርኩሰት ያለበት ነገር ነው። ትዳር ይዛችሁ ትዳር መስረታችሁ በጽድቅ ብትኖሩ ይሻላቸዋል እያሉ ይመክሩ ስለነበረ ከዚያ የተነሳ የነበረኝ ምኞት ጳጳስ ለመሆን የነበረኝ ነገር ከዛ በቃ አቆምኩና አይኖቼን ዞር አደረኩ። እንዲያውም የሚገርማችሁ ይሄ የገዳማዊ ህይወት ነገር በጣም የተለየ እንትን ነበረኝ። ኢትረአይ ገጻ ወኢትስማዕ ድምጿ፣ ፊቷንም አቲ ድምጿንም አትስማ የሚል የመጽሐፈ መነኮሳት እንትን አለ። እሱን አንብቤ ስለነበረ ብዙ ጊዜ በተሐድሶ ህይወት ውስጥ ያሉ ሰዎች አንዳንድ ጊዜ ስልጠና ሲፈልጉ ወደዛ እንትን ስል እንኳ ሴቶቹን ሰላም አልልም ነበረ፣ ሰላም አልላቸው ነበር። ወንዶቹን ሰላም እላለሁ፣ እነሱን በአንገቴ ነው ዝቅ ብዬ እንደዚህ አይነት ነገር ሰላምታ የምሰጥ የነበረና ያ የዚህኛው ጽንሰ ሐሳብ ነበረ ጳጳስ ለመሆን። ከዚያ ደግሞ በጌታ ሁኜ በቃ ጳጳስ ሆኜ ግን እንዲሁ ምድሪቱን እለውጣታለሁ የሚል ምኞትም እንትኑም ነበረ። በኋላ እሳቸው ሲናገሩ አሁን ነው መስራት አሉ። አሁን ነው መስራት። እዛ ከወጣችሁ ገንዘቡ አለ ምኑ አለ፣ መስራት አትችሉም አሉ እና መጽሐፍ ማሳቀልም ሰጥቻቸው ነበረ። ከ8 ዓመት በፊት ነው። ትናንትም እዚህ እንትኑ እየተናገርኩ ነበረ። ይሄ ማሳቀል ምን የሚለው የአቡነ ጳውሎስ 4 ቢሊዮን ብር ከአረብ አስማት አምጥተው ሊገድሉኝ ስለሆነ ብለው አቡነ በርናባስ አቡነ እንድርያስ ማለቴ እኒያ ሁለቱ ስጋ የለበሱ ያሏቸው፣ ሁለቱ ስጋ የለበሱ ማናማን ኢየሱስና ማርያምን የሊቃውንት ጉባኤ ዋና አዛዡ ማለት ነው። እሳቸው በአስማት ፍለጋ አቡነ ጳውሎስን ለመግደል ምን አድርገው ነበር? 15 ታቦታትን ለእስላምጌ ጠንቋዮች ገብረውላቸው ነበር። እሱን መጽሐፍ በእጃቸው ሰጥቻቸዋለሁ፣ ለሁለቱም ሰጥቻቸዋለሁ። ከ8 ዓመት በፊት የጻፍኩት ነው። ይሄ የራሳቸው ማስረጃ ማህተም አለው። በተለይ 7ኛ እትም ላይ ማህተሙንም ራሱ አስቀምጨዋለሁ። የእሳቸው ማህተም ያለበት የእሳቸው የጳጳሱ የአቡነ እንድርያስ ማህተም ያለበት ለእስላምጌ ደብተራዎች ለእስላምጌ ጠንቋዮች የጻፉት የእናቴ ስም የሚያስፈልጋችሁ ከሆነ እንደዚህ፣ የአባቴ ስም እንደዚህ ነው፣ የእኔ ደግሞ የወላጆች የተጸውዖ ስም ነው የሚያስፈልገው። አባ እገሌ አቡነ እገሌ አይባልም። ያንን ስም ደግሞ ከነ ሙሉ ማሳቀል ላይም እሱን ታገኝ። ቢገባ ምን ይመስሎታል? ምንም ችግር የለም። ምንም እንዲያውም ፈተና የለውም፣ ገንዘቡ ነው እንጂ
ችግር የለም። በቃ እዛ ቅባሜሮ ችግር የመርጌታ መጽሐፎች አነበብኩኛ። ሳላነብ ቢሆን ጥሩ ነበር። አይደለ? ሎፌንም አነበብካት? ሎፌ በመረታብ ዙሪያ መረታብና ፓስተር ዳዊት እንትን ያሉት ሎፌ ማለት ቀባጣሪ፣ የዝምታ ጠላት፣ ጠብጫሪ፣ ነገረ ሰሪ፣ አፈኛ ምናምን ማለት ነው። ሎፌ ማለት አማርኛ ነው። ሎፌ ግዕዝ ነው። ከዛ በኋላ ፍቹ ግን ነገረ ሰሪ፣ የዝምታ ጠላት እንደዚህ ማለት ነውና ሎፌ መረታብን እንዲሁ ወገቡን የመታች መጽሐፍ ናት። ወገቡን የመታች መጽሐፍ ናት። እዚያው ላይ 25 መጽሐፍ እጄ ሚካኤል ቤተክርስቲያን ሰበካ ጉባኤ ሰጧቸው። በኋላ ላይ እዚያ አስቆሙት። ከዛ ተጋባዥ እንጂ የነበረ መደበኛ አገልግሎቱን አስቆሙት። እዛ ተሐድሶም ስለነበሩ አይ በቃ እንግዲህ ከዚህ በኋላ በፍጹም ጅሃድ ብለህ ያወጅክበት ያልክበት ነገር ከነዘይቤው ምናምን ብለው አወገዙት ማለት ነውና፣ ስለዚህ ኤፍዬ ምኞቱ ካለው ችግር የለም። ቋብም ቢሆን ብዙ ውድ አይደለም። 250 በጣም ምርጥ የሆነ 250 ብር ነው እንዲያውም በጣም። ከዛ ነጠላ እና እንትንም ቀሚስ አለ። በጣም ቆንጆ ቀሚስ አለ። 2000 ብር አልሞላም። በጣም እንደ ልብሱ አይነት እሱን አድርገ እንዲሁ በ5000 ብር ቢያንስ ማለት ነው። አልባሳቱ ምናምን የውስጥ አለ ምን አለ እሱን ሁሉ እንትን አድርገህ ትመጣለህ። ችግር የለም። ጳጳሳት አሉ እናስተዋውቃለን። ያንን አድርገህ እኚህ ሱዳን የነበሩ ናቸው። ሱዳን ተክለ ሃይማኖት እዛ ካርቱም ላይ የነበሩ አባት ናቸው። ሱባኤ ይዘው ለስንት 21 ዓመት ሙሉ ደግሞ ዘግተው የኖሩ ዛሬ ላይ ከዚያ ወጥተው ነውና እንግዲህ ብለን ቆምስናውን አስይዘን ወደዛ እናስገባህ ነበረ። ገፋ እናደርጋለን፣ ትቀበላለህ። ብሩ ብቻ ለቀቅ አድርግላቸው እንጂ። አንድ ልጅ ምን ብሎ ቴክስት ያደርግልኛል? ምን ችግር አለው እንኳን አንተ ሙስሊምም ከሆነ ጳጳስ ነበር ሙስሊምም ተሹሞ ነበር ይለኛል። 4 ጳጳሳት እኮ ናቸው ሙስሊሞቹ። ኤርሚ ያቃቸው ይሆናል እና በዚህ በመጽሐፍቶቹ ስላሉ ማለት ነው። እና 4 ጳጳሳት ሙስሊም ሆነው ኢትዮጵያን አስተዳደረዋታል። በጣም የሚገርም ነገር ነው። 4 ሙስሊም ጳጳሳት እስልምናቸው ሳይቀይሩ የንጉሱ የግብፅ ንጉስ ከሊፋው ልኳቸው እነዚህን ልካችሁ መስጊድ እንድታሰሩ ምን እንድትሉ ምናምን ነገር ብለው ይሄ ተጭነው መጥተው ይሄን ነበር የሚሰሩ ምዕመናን። እነዚህ ወንድሞቻችን ለዚህ ነው እኮ ሙስሊም እስላምና አንድ ነን የሚባለው እኮ ይሄ ነው እኮ። ከጥንት ጀምሮ መስጊድ አብሮ ሲሰራ ድንጋይ ተሸክሞ መስጊድ ሲሰራ የነበረ ህዝብ ነው እኮ። ዛሬ ላይ ክርስትና ጠላት ሆነበት እስልምናን የወደደ ኢየሱስ አልተወለደም አልተሰቀለም የሚለውን እየወደደ ከሌላው ጋር ጠላት የሆነ እና ለዛ ነው። ስለዚህ ምዕመናን የወንድሞቻችን ደግሞ እንደኛ አምላካቸውን የሚያከብሩበት ለአምላካቸው የሚሰግዱበትን መስጊድ እንሰራላቸዋለን እስኪ እልል በሉ ብለው እልል እያሰኙ እስኪ ወይዘሮ እንትና ምን ያህል ብር ይሰጣሉ እንደዚህ እያሉ 18 መስጊዶች ጳጳሳቱ አሰርተዋል። 18 መስጊዶች 4 ጳጳሳት እና እውነት ነው። ሙስሊሞችም ቢሆኑ ዋናው ገንዘብ ይዞ መቅረብ ነው እንጂ አሁን ላይ ፈተና ቀርቷል። ለከዘም ልብነ በል አትባልም። ኪዳን አይፈቱንም። የለም ቀረ። ውዳሴ ማርያም የሚያነብ መነኩሴም ጠፋ። ራሱ የለም በቃ ምንም ቀለለበት። ሃይማኖታዊ ስርዓቱ ራሱ ቀለለበት፣ እንዲሁ ቀለለበት። ምንም ነገር አሁን እግዚአብሔር ይኑር አይኑር ማያውቁ ሁሉ ነው ያሉ። ምን ዝም ብሎ ሰው ያለው ነው እንጂ የሚሉ አሉ። ይኑር አይኑር ማናውቆት ነው የሚሉ አሉ። እና አይዞ ይሄ ሐሳቡ ካለ እዚያ ሁኛ አንድ ቀን ድብልቅልቁን አውጥቼ እንትን አደርጋለሁ ካልክ ና ችግር የለም። ሌላ ተጨማሪ ጥያቄ አለ መርጌታ። ዛሬ ኤፍሬም አንድ ጥያቄ ግን ነበረኝ መርጌታ። እሺ ጆዬ ጠይቃቸውና እኔም ጥያቄ አለኝ ሌላ ደግሞ ጠይቃቸው። እሺ ተባረኩ። ሁላችሁም እንዴት አደራችሁ? ሰላማችሁ ብዘት ይበልላችሁ። ተባረኩ። መርጌታ አንድ ጥያቄ ነበረኝ።
እንኳን ደህና መጣ ጆዬ። እንኳን ደህና ቆየሽኝ። እሺ ቀጥል። ወገኖች ግን ብዙ ሰው አለ፣ ሼር አላረጋችሁም። ፕሊዝ ሼር አድርጉ፣ ሼር አድርጉ። ጆዬ ቀጥል። ይሄን ፓስኮም ማስታወቂያ ልናገር። አንደኛ ሼር በደንብ አድርጉ። ሁለተኛ ደግሞ መርጌታ መጽሐፎቹን የት ማግኘት እንችላለን እያለ ነው በጣም ብዙ ሰው ኮሜንት ላይ እና ለነሱ መልስ ቢሰጧቸው ጥሩ ነው። እሺ መርጌታ እየተባረኩ ምንድነው ጥያቄ? ይሄ የትላንትና ማታውን የትላንትናውን የማርያም ልደት ተብሎ በሚታወሰው ቀን ዙሪያ ነው። ፕሮፌሰር ፍቅሬ ቶሎሳ የሚባል ሰው የሚያውቁ ይመስለኛል። የታሪክ ጸሐፊ ናቸው። ሃይማኖታቸው አይታወቅም፣ ግን ጴንጤ ወይ ተሐድሶ የሆኑ አይመስለኝም። ኦርቶዶክስ እንደሆኑ ነው የሚገመተውና በመጽሐፋቸው ገጽ 24 ላይ የቦረንትቻና የማርያም ልደት የሚባለውን ቀን ጋብቻ የሚናገር ክፍል አለ። አውቀው ታሪክን ወይ ሃይማኖትን ለመስደብ ለማፋለስ አይደለም፣ ግን የመጽሐፋቸው ርዕስ የአማራና የኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ ነውና የሁለቱን ብሔሮች አብሮ መኖር፣ ታሪክን መወራረስ፣ እምነትን መወራረስ ለመግለጽ እንግዲህ ታሪክ ተመራማሪ ተመራምሮ ቦታው ሄዶ ባህል አጥንቶ እምነት አጥንቶ የደረሰበትን ነገር ነው የሚጽፈው እና እውነተኛ መሆን ይጠበቅበታል። ታሪክ አያፋልስም የታሪክ ጸሐፊና በመጽሐፋቸው ገጽ 24 ላይ ምን ብለው ጽፈዋል? የቦረንትቻ አምልኮ ክርስቲያን በሆኑና ባልሆኑ ኦሮሞዎች እንዲሁም በአማሮችና በሌሎች ኢትዮጵያውያን በግንቦት ወር የቅድስት ማርያም ልደት ወይም ልደታ ተብሎ በሚታመንበት ዕለት ይከበራል። ይህን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ዛፍ ስር ይሰበሰቡና ምግብ ወይም ንፍሮ ይቀቅላሉ። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ ብለው ጽፈዋል። እቺ ክፍል በተለይ ወሳኝ ስለሆነች ነው እና ቦረንትቻና የማርያም ልደት የሚለው ተጋብቶ ተቀላቅሎ ለቦረንትቻ በተለይ ይሄ ቦረንትቻ በዓል የሚባለው ውጪ ነው የሚከበረው። በአብዛኛው የምግብ እና የመጠጥ ቁርባን ይሰጣል፣ ይፈሰስለታል፣ እርድም ይደረግለታል እና ይህንን ነገር ይዘን ትላንትና ይህን ነገር የሚያረጋግጥ ነገር እያየን ነበር እስከ ማታ 5 ሰዓት። እኛ ሰፈር አልተኛንም። ምናልባት ሌሎቻችሁ ሰፈር ጨዋ ሰዎች ይኖሩ ይሆናል። እኛ ሰፈር መዋጮ ይጠየቅ ነበር። ሰው በመኪናም በእግርም ሲወጣ ለማርያም ለልደታ እየተባለ ገንዘብ ይሰበሰብና ወጣቶች ካሳ ቢራ ሲያስገቡ አይቻለሁ። በግ ሲገዙ ድንኳን ተጥሎ የሰፈሩ ሰው በልቶ ጠጥቶ በጣም ይጨፈር ነበር። ይሄ ነገር ደግሞ ከምን ጋር ተገናኘልኝ? ዘጸአት ላይ ሊበሉና ሊጠጡ ተቀመጡ ሊዘፍኑም ተነሱ እየተባለለት አሮን የሰራው የወርቅ ጥጃ እንግዲህ እሱ ነገ የእግዚአብሔር በዓል ነው ያላቸው እና የአጋንንት በዓላት የእግዚአብሔር በዓል እየተባሉ ነው ስማቸው እና መብላት፣ መጠጣት፣ መዝፈን፣ መጨፈር ካለ የአጋንንት በዓል መሆኑን ከቦረንትቻ ጋር መጋባቱን ለኔ አረጋገጠልኝ። እንደው ይሄንን ነገር የሚያውቁት ነገር አለ? ቦረንትቻ በልደት በማርያም ልደት ስም ገብቶ አጋንንት ስር ሰዶ በምድራችን ላይ እየተመለከ እንደሆነ እኚህ ፕሮፌሰር ፍቅሬ ቶሎሳ አላረጋገጡም? ምን የሚያውቁት ነገር አለ ብዬ ነው። ተባረኩ መርጌታ። ትክክል ነዎት። መጽሐፉንም አንብቤዋለሁ። እሳቸው ደግሞ ኦርቶዶክሳዊ ናቸው። ነገር ግን እዚያው ያለው ነገር ብዙ የማይቀበሉ ስርዓት አለ። ከተማሩት ታሪካዊ ዳራ የተነሳ በጣም ብዙ የማይቀበሉት አለ። እንደዚህ ፕሮፌሰሮቹ ምናምን ነገር እንደዚህ አይነት ነገር በተለይ ሃይማኖታዊ የሆነ ጥናትን ያጠኑ ሰዎች እንደዚህ ያሉ እንትኖችን ያገኟቸዋል። እና ቅድም እየተናገርኩ ነበረ በዚህ በቤተ ክርስቲያኒቱ ካህናት ዙሪያ ራሄሎ ተብላ የምትታወቅ የዛር መንፈስ ናት እና የሚከበርላት በዚሁ ዕለት ግንቦት 1 በጣም ሲከበርላት የኖረ በወንዝና በዛፍ ስር ነው ሚለው እንትኗ ትእዛዙ በዛፍና በወንዝ ስር። ዛሬ በቤታቸው ግን በበር ከቤት ውጭ ነው የሚያደርጉት እና ይሄ አንድ ደግሞ ምንድነው ተስቦ ነው ምናምን ነገር የሆነ በሽታ አለ በንፍሮ ይወገዳል ተብሎ የሚታመን እና ንፍሮ ግን እቤት አይገባም። እቤት ከገባ ሰው ይታመማል እና ንፍሮ ከውጭ ነው እንትን የሚያደርገው። ስለዚህ በዚህ የለመዱ ናቸው እና እውነት ነው ቦረንትቻ በምእመኑ ዘንድ የሚታወቅ ነው። በጣም ጥቂት ዓመታት ወዲህ ነው እኮ በተለይ እኮ ከዘርዓ ያዕቆብ መነሳት በኋላ ነው እኮ ልደታ የሚለው ነገርም ሁሉ የመጣ እንጂ ከዚያ በፊት አትታወቅም።
አሁን ላይ ልደታ ድርሳነ ልደታ የሚል መልክዓ ልደታ የሚል ምናምን ሁሉ ተደርሷል። እነማን ናቸው ደራሲዎቹ? የጥንት ከብራና ተጽፈው የነበሩ ሳይሆን እነ ሮዳስ ናቸው ይጻፏቸው። ጥንት ያልነበሩ አሁን ላይ የቤታቸው ቁጭ ብለው የሚጽፏቸው መጽሐፍቶች አሉ። እና ይኸው የልደታ እሱ ነው የጻፈው። መልክዓ ልደታ፣ ድርሳነ ልደታ ምን ያልተባለ ነገር አለ? ስለዚህ ምን ልፈልጌ ነው ወንድም ዮሐንስ፣ እውነት ነው። ከዚህ ጋር ተያይዞ በካህናቱ ራሄሎ፣ በዚህ ደግሞ ቦረንትቻ፣ በምእመናኑ በዚህ በኦሮሚያ በኩል እንደዚህ ባለ የሚታወቅ በዓል ነው። በዚህ በሰሜኑ አገራችን ክፍልም ዛፍ ስር ላይ ነው፣ በአብዛኛው ዛፍ ስር ላይ ነው ንፍሮ የሚቀቀለው እና እሷ ናት በማርያም ስም ለመቀየር ሞክረዋል። አባ ኃይለ ሚካኤል ነው ምናምን ነገር የሚባሉ አንድ አባት ልደታ እንበላት፣ ይሄ ነገር ይቀርና ልደታ ማርያም እንበል። ልክ ድርሳነ ሚካኤል አለ። ኤርሚ አንብቦት ይሆን እስኪ ምን ላይ እንደሆነ በኋላ አየዋለሁ። አሁን ከዘጋው በኋላ አየዋለሁ። የሚካኤል በዓል ህዳር 12 ዙሃል የሚባል የጣዖት በዓል ነው። የታወቀ በግብፅ አገር የታወቀ የዙሃል በዓል ነው። አቡነ ጎርጎርዮስም ጽፈውታል። የዙሃል በዓል ነው። ያንን ማስጣል ሲያቅታቸው፣ ማፍረስ ሲያቅታቸው ዙሃል ብዙ የግብፅ ጣዖታት በክርስትና እምነት ምክንያት ፈርሰዋል። ዙሃልን ማስጣል ግን አልተቻላቸውም ይላሉ አቡነ ጎርጎርዮስ። ከዛስ ሀዲገ ልማድ ጽኑ ውእቱ፣ ልማድን ማስጣል የማይቻል ነው፣ በጣም ከባድ ነው በሚል ምክንያት ዙሃል በዙሃል ፈንታ ዙሃል የሚለው ብቻ ሚካኤል በሚል ተቀይሮ ስርዓቱ ግን እንደቀጠለ፣ ጭስ ማጨሱ ግን እንደቀጠለ። ስለዚህ ዛሬ ወደ ነገስታቱም ወርዶ ህዳር ሲታጠን በሚል ዙሃል ሲታጠን የነበረውን ነው እኮ ዙሃል የሚታጠንበትን አሁን ሚካኤል ሲታጠን እየተባለ እየተነገረ ያለው የዙሃል የዚህ በዓል ነው። እና ምሁራን እንደዚህ ያሉ ሰዎች ይህንን ያውቁታል፣ ይረዱታል። ለምሳሌ ተስፋዬ ገሰሰ፣ ፕሮፌሰር ተስፋዬ ገሰሰ አወቃችኋቸው? የብሔራዊ ቲያትር መስራች ኤፊ አውቃቸዋል? እናውቃቸዋለን። ፊልም ምናምን ይሰራሉ፣ እናውቃቸዋለን። አዎ እሳቸው አሁን በ91 ዓመተ ምህረት ፊት ለፊት የሚል ፕሮግራም ነበረ ቴሌቪዥን። ኤርሚ ታውቃቸዋለህ አይደል? ተከታትለው የሆነ የዛን ጊዜ ኤርሚ እስኪ ማናቸው መሪ? ፕሮፌሰር ተስፋዬ ገሰሰ የብሔራዊ ቲያትር አውቃቸዋለሁ። ይሄ ምንድነው ድራማ ሁሉ ይሰራሉ። ልክ ነው። እሳቸው በ91 ዓመተ ምህረት ፊት ለፊት የሚል ልክ አይናችን እንደሚባለው ፊት ለፊት የሚል ፕሮግራም ነበረ እና በእንግሊዝ አገርም እስራኤል የትም ብዙ አገር ሄደው ጥናት አድርገዋል። የታሪክ ምሁር ናቸው። በነገራችን ላይ ታሪክ ተመራማሪ ናቸው በጣም። እና እሳቸው በታቦተ ጽዮን ዙሪያ ተጠይቀው ነበረ። ታቦተ ጽዮን አለች ወይ? በእርሶ ምርምር እርሶ ብዙ አገር ላይ ብዙ ተመራምረዋል ሃይማኖታዊ ነገርና እርሷን በተመለከተ ምን ይላሉ ተብለው ሲጠየቁ በኢትዮጵያ ቴሌቪዥን ነው ፊት ለፊት የሚል ፕሮግራም። ሃይማኖት አዳሙ የሚባል ጋዜጠኛ ነበረ። ጋዜጠኛው ሃይማኖት አዳሙ ነው የሚባለው። እና ሲጠይቃቸው አይ የለም ፖለቲካ ነው አሉ። እኔ እንዲያውም እነ የሊቃውንቱ ጉባኤ ዋና ኃላፊ የነበረ እንትና ማነው ሰይፈ ስላሴ መጋቤ ብሉይ ሰይፈ ስላሴ ይቀርባል ብዬ ጠብቄ ነበረ በጊዜው። ወይም የሃይማኖት አባቶች ምሁራን ወይ አለቃ እያሌው ይቀርባሉ ብዬ ጠብቄ ነበረ እና የለችም አሉ። ታቦተ ጽዮን የለችም። አዎ አለች የሚባለው የሚተረከው እንደገና ደግሞ ታሪከ ነገሥት የሚናገረው ታዲያ ምንድን ነው? ከምን የተነሳ ነው ሲባል ይሄ የፖለቲካ ድርሰት ነው አሉ። የፖለቲካ ድርሰት ነው። ለምሳሌ አሉ በደንብ የማስታውሰው ቃል በቃል ማለት 1000 ሰው
ኢየሩሳሌም ለመስገድ ቢሄድ ከአንድ ሰው 100 ሰው ነው የሚመለሰው፣ ከ10 1 ማለት ነው። ሌላው እንዳለ በረሃ በልቶት ይቀራል። አውሬ የሚበላው አለ፣ በውሃ ጥም ምድረ በዳ የሚቀራል፣ ሰሐራ በረሃ ይቀራል። ምን ይቀራል? ትራንስፖርት ስለሌለ በእግር ነበር የሚጓዘው እና በዚያ ምክንያት ስለዚህ ሊቃውንቱ ተሰብስበው ታቦተ ጽዮን ወደ ኢትዮጵያ መጣለች የሚል ትረካ እንዲተረክ ተደረጋሉ። ታሪክ እንዲጽፉ ጸሐፊያን ታሪክ እንዲጽፉ ተደረገ። ወደ ኋላ ሄደው ከዛ እንትን አልብሶ እንደዚህ አድርጎ ልብሷን አለበሰ። የሚካኤል ታቦት ነበረ። ከዛ የጽዮን ታቦት የለም። ብሉይ ኪዳን ላይ የሚካኤል ታቦት የሚባል ነበር እንዴ ኤርሚ? እኔ እኮ እሱ ነው በጣም የሚገርመኝ። የሚካኤልና የእመቤታችን ታቦት ብሎ ብሉይ ኪዳን ላይ በታሪክ ውስጥ እኮ አይታወቅም፣ የለም። ውሸት መሆኑን የሚያረጋግጠው እኮ አንዱ ይሄ ነው። እንደገና ደግሞ የደስታ ተክለወልድ መዝገበ ቃላት ላይ እሳቸው ደግሞ የጻፉት ከቅዱስ አትናቴዎስ ተቀብሎ መጣ ብለው ያሉት የመጀመሪያዎቹ ታቦት ነው የሚሉት እና አይ ቲንክ ፍሬምናጦስ ነው አይደለ? አቡነ ሰላማ ከአትናቴዎስ ይላል ተቀብሎ የመጣው የመጀመሪያዎቹ ታቦት ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ያው መዝገበ ቃላቱ ላይ ስለምታውቀው ማለት ነው እንጂ የለም። በቃ እውነት ነው፣ የለም ታቦተ ሚካኤል። መቼ መጽሐፍ ቅዱስ አንብበናል፣ በመጠኑም ቢሆን ስናነበው ታቦተ ሚካኤል የሚባል አልነበረም። ታቦተ ሚካኤል ኦርቶዶክስ ቤተክርስቲያን ናት ታቦታትን ለጠቅላላ የሰጠቻቸው። ታቦተ ጊዮርጊስ፣ ታቦተ ሚካኤል፣ ታቦተ መድኃኔዓለም፣ ታቦተ ኢየሱስ እኩል ነው፣ እኩል ነው። የእግዚአብሔር ታቦት የሚባል ነገር የለም። ታቦተ አርሴማ እየተባለ ስም እዛ ተጽፎበትና ወደ እሳቸው ታሪክ ልውሰዳችሁና ወደ ኋላ ሄደው እንዲተርኩ አደረጉት አሉ። ተአማኒነት እንዲያገኝ ደግሞ ቀጥታ ከሳባ ንግሥት ጋር እንዲያያዝና ከዚያ ምን ይልክ ይሆን በሚል ምክንያት ምኒልክን ወደ አባቱ እንደላከችው ከዛ እንደዚህ አድርጎ ይዞ እንደመጣ እነ እንበረም ካህን እንበረም ምናምን እንዲህ ልብሱን የሚካኤል ልብስ ለጽዮን የጽዮንን ልብስ ደግሞ ለሚካኤል አልብሰው ያንን እዛው ትተውት መጡ። የጽዮንን ታቦተ ጽዮንን ደግሞ በሚካኤል ልብስ ሸፋፍነው ሰርቀው ይዘው መጡ አይነት ነገር ትረካ ሆን ተብሎ ወደኋላ እንዲሄድ አድርገውታል። ስለዚህ ሰዎቹ የሳቱት ነገር አለ። አንደኛ የዘመኑ ቁጥር በጣም ተፋልሶባቸዋል። በጣም ነው የሚፋለስባቸው። ታቦተ ጽዮን ጠፋች፣ እንደ ጠፋች ቀረች ይላል ዕዝራ ሱቱኤል ላይ። እንደ ጠፋች ቀረች። በጣም የሚያሳዝነኝ አለ ዕዝራ ሱቱኤል የማን ነው አለ? የታቦተ ጽዮን ጠፍታ መቅረት ነው። ግናይቱ ጽዮን ጠፍታ ቀረች ነው የሚለው እና ይሄ እያለ አሁን እዚህ ጋር ደግሞ በታሪክ ለማምጣት ሞከሩ እና ህዝቡን ለማስቀረት ኢየሩሳሌም እንዳይሄድ ታቦተ ጽዮንን ፍለጋ እንዳይሄድ በዚህ ምክንያት የተፈጠረ ተረት ነው። አለች የሚል ሰው ካለ ይምጣና ይኸው መናገር ይችላል ብለው ተናገሩ። ሃይማኖት አዳሙ ጋዜጠኛው ደግሞ እንግዲህ ምን ብሎ ተናገረ? አለች የምትሉ ምሁራን ሊቃውንት ካላችሁ መታችሁ፣ መድረኩ ክፍት ነው። የሚቀጥለው ሳምንት ሐሙስ ነበረ እንትን የሚደረገው። የሚቀጥለው ሳምንት መታችሁ ለህዝብ ይህንን መናገር ትችላላችሁ አለ። ማንም የቀረበ የለም። እስከ ዛሬ ድረስ ማንም የቀረበ የለም። 98 ዓመተ ምህረትም በኤፍኤም ሬዲዮ ጣቢያ ቀጥታ ስርጭት ነበረ። ታቦተ ጽዮን አለች ወይስ የለችም? ቀጥታ ስርጭት ነው። አለች ይላሉ፣ የለም ይላሉ። በጣም ኃይለኛ የሆነ ወደ 3 ሰዓት የፈጀ እንትን ነበረና መጨረሻ ላይ ለጠቅላይ ቤተ ክህነት ተደውሎ እንዲሁ የታቦተ ጽዮንን የሚጠብቁ አባት የንቡረ እድ ስልክ ይስጡን ተብለው ከዛ ስልካቸው ተገኘ። አባታችን እንዴት ነዎት? እግዚአብሔር ይመስገን። ደህና ነዎት? እግዚአብሔር ይመስገን። ከኤፍኤም ሬዲዮ ጣቢያ እንደዚህ ነው የምንደውልልዎት እና ላይቭ ላይ ነዎት፣ ህዝቡ ሁሉ እየሰማ ስለሆነ አንድ ጥያቄ ልንጠይቀዎት ነው። እሺ
ምንድነው ጥያቄው? እርሶ የታቦተ ጽዮን ጠባቂ ነዎት? አዎ ጠባቂ ነኝ። እዛ ታቦተ ጽዮን አለች? አዎ አለች። በአይኖ አይተዋታል? አይ በአይኔ አላየኋትም። በአይኔ አላየኋትም። እንዴ ታዲያ መኖሯን እንዴት አለች ለማለት እንዴት ይቻላል? አይ ዘአንበሩ አበዊነ ነው። አባቶቻችን ጠቅልለው በዚያ ልብስ አለ፣ የተሸፈነችበት ልብስ አለ፣ በዚያ ተሸፋፍና እንዳለች ጠብቅ ተባልኩ፣ ጠብቃለሁ እንጂ ገልጬ የማየት ስልጣን የለኝም። ፓትርያርኮች ወይም ምናምን ነገር እንዲሁ ገብተው የማየት እድሉ አላቸው የላቸው? እንደተሸፈነች ብቻ ነው ብለው በግልጽ ነው የተናገሩ ማለት ነው። በኋላም አቡነ ጳውሎስም ቢሆን ይህንን ነበረ ለቢቢሲ ጋዜጣ የሰጡት። አለች አይተዋታል አላቸው ጋዜጠኛው። በአይኔ አላየኋትም። እሳቸውም ዘአንበሩ አበዊነ ብለው ነው የመለሱ። አቡነ ማትያስም ተመሳሳይ መልስ ነው የሰጡ። ተመሳሳይ መልስ ነው የሰጡ እና በአይኔ አይቻታለሁ የሚል እስከ ዛሬ ድረስ ማንም የለም። ዝም ብለው ህልመኞች ናቸው። እዛ ተሰማኝ ምናምን ነገር የሚሉ እንደነ ዶክተር ማነስማቸው እዛ ቁጭ ሲል ህልውና ተሰማኝ አለ ዶክተር ማነው እናንተ ስጡኝ። አሁን እንትን የሆነው ዶክተር ወዳጀነ ነው። ወዳጀነ ዶክተር ወዳጀነ እዚያ ቁጭ አልኩኝ ደረጃዋ ላይ። እስከ ዛሬ ከዚህ እኔ አስራቴን የምከፍለው ለታቦተ ጽዮን ነው እና እዚያ ደረጃው ላይ ቁጭ ብዬ ከዚያ በኋላ ህልውናዋ ተሰማኝ አለ። ዝም ብሎ እንደዚህ አይነት ነገር እንደዚህ መላምት እንጂ የለችም ማለት ነውና ምንድነው ያነሳውበት ምክንያት ምሁራኑ ከፍ ያለ ምርምር በሚያደርጉበት ጊዜ እንደዚህ ያለው ነገር እንዲህ አይነት ዋና ምስጢሩን ያወጡታል። ስለዚህ እሳቸውም ቢሆን ፕሮፌሰሩ የዚህ የቦረንቲቻ በዓልን የልደታን በዓል አጋንንታዊ በዓል እና የጣዖት አምልኮ በዓል የጣዖት አምልኮ አካል እንጂ ሃይማኖታዊ እንዳልሆነ ብዙዎቹ የሚያምኑበት ነው። እኔም አምንበታለሁ ማለት ነው። እግዚአብሔር ይመስገን። ይሄን ይመስላል ማለት ነው። ሌላም ጥያቄ መቀበል እችላለሁ እንግዲህ ጊዜ ከተሰጠኝ። ጆ ይቅርታ ጥያቄን ጨርሳል ጆ? ቀጥል። እሺ ስለዚህ እኔ ልጠይቃ። እሺ አሁን ያሉት በጣም ትክክል። እኔ እንትን አለኝ እዛ ላይ ያው እስራኤል እንደምትታወቀው ነው። እስራኤል አይደለም እንደዛ አይነት ታሪካዊ ነገሯን ቀርቶ አሮጌ ካልሲ እንኳን ቢጠፋባት አገሪቷን አፕሴን ዳውን እንደምትገለብጣት አውቃለሁ። ብዙ ነገሩ ማስረጃ ላይ እንትን ያለ አይደለም፣ ይታወቃል። በማስረጃ የተደገፈ አይደለም። ልክ ነው። እና ጥያቄ ለመርጌታ፣ ሌላው ጥያቄ ምንድነው ለመርጌታ? እስቲ መርጌታ ኦርቶዶክስ ቤት በጣም ከኦርቶዶክስ ቤት የሚወዱት ነገር ምንድን ነው? ደግሞ በጣም መታረም መስተካከል አለበት ብለው በጣም ክሪቲካል ነው። በቃ ይሄ የሞትና የህይወት ጉዳይ ነው መቀየር አለበት ብለው የሚሉትን ነገርና ይሄ ነገር ደግሞ ጥሩ ነገር ነው ብለው የሚያስቡት ነገር ምንድን ነው ከኦርቶዶክስ ቤት? እስኪ ጥያቄው ድገምልኝ። ይቅርታ እዚህ የታቦቱን ምዕራፉን ልነግራችሁ ብዬ እያወጣሁት ነበረና ትንሽ እንትን አልኩኝ። ምዕራፍ 9 ዕዝራ ሱቱኤል ምዕራፍ 9 ላይ ነው ያለ። እሱን እንድታነቡት በዚህ አጋጣሚ ላሳስባችሁ ፈልጌ ነው። ምዕራፍ 9 ቁጥር 21 ጀምራችሁ ታቦተ ጽዮን የምትባልም ሴት እንዳይደለች ጽዮን የምትባል ሴት እንዳይደለች መጽሐፈ ዚቅ ላይ ቢሆን እንደሱ ነው የሚለው። ሴት አይደለችም ነው ወረቡ የሚወረበው። አኩስም ጽዮን ሄደው ለማርያም ነው፣ ግን ደግሞ አኮ ሴት አይደለችም ነው የሚባለው። ወረቡ ራሱ እኮ ነው። ኢኮነት ብእሲተ አላህ ሀገር ቅድስት ነው የሚለው። ሴት አይደለችም የተቀደሰች አገር ናት እንጂ። ጽዮንሰ ኢኮነት ብእሲተ፣ ጽዮንስ ኢኮነት ብእሲተ ሴት አይደለችም፣ አላህ ሀገር ቅድስ የተቀደሰች አገር ናት እንጂ። እዚሁ ዕዝራ ሱቱኤልም እንደሱ ሲል ነው የምታገኙት። እሺ እና ድገምልኝ ለማለት ፈልግ መርጌታ የህዳር ጽዮንስ አይ ቲንክ
ሙሴኒ ርእያ የሚለው ሀገረ ቅድስት ብሎ የሚለው ምን ጽዮን ነው አይደል? ኢየሩሳሌም ነው። ጽዮንን ነው እሱ ነው። ምዕራፍ 9 የምታገኘው ነው ኤርምዬ። ምዕራፍ 9 ኢኮነት ብእሲት የሚለው ሴት አይደለችም ያየሃት አገር ናት እንጂ ይላል። ምንድነው የሚለው መሰለህ? የህዳር ጽዮን ነው አይደል? የህዳር ጽዮን ነው። የህዳር ጽዮን ሴት አይደለችም ያየሃት አገር ናት እንጂ ሚል እንትኑ አለ። ይኸውልህ ምን ይላል መሰለህ? ነገሩ ይህ ነው። እሺ ባየኋት ጊዜ የከበረች የታነጸች አገር ናት እንጂ እነሆ ሴት አይደለችም። ቁጥር 27 ላይ ዕዝራ ሱቱኤል ምዕራፍ 9 ቁጥር 27 ላይ ቁጥር 23 ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደ ጠፋች ቀረች፣ ከሷም ንዋየ ቅድሳቱ ተማርኮ ሄደ፣ በጠላቶቻችን በባቢሎናውያን ሰዎች እጅ ወደቀ ይልና ቁጥር 27 ባየኋትም እንደዚህ ከፊታችን ባሉ ጥቂት ዓመታቶች ውስጥ ታድሶ ማይመጣ ከሆነ ቤተክርስቲያኒቷ ምን የሚገጥማት ይመስሎታል? አሁን የተነሳ ያለ አንዳንድ ነገር እያየን ነው እና እሱ ነገር ተጠናክሮ ወጥቶ ታድሶ ካልመጣ በዛው በነበረበት ለማስቀጠል ቢፈለግ ምን ኦርቶዶክስ ሃይማኖት ከጥቂት ዓመታት በኋላ ምን የሚሆን ይመስሎታል? ያ ማለት ምዕመኖቿ አሁን በዚሁ ቁጥር መቀጠል ይችላሉ እንደዛ ብለው ያስባሉ ወይስ ምን ችግር ይገጥማታል ብለው ያስባሉ? እንደኛ ቤተክርስቲያኒቱ ተተኪ የሆኑ ካህናትን እያፈራች አይደለም። ማህበረ ቅዱሳን ብቻ የሚያቀርባቸው አንዳንድ የአብነት ትምህርት ቤቶች አሉ እንጂ ካለው የችግር ሁኔታ የተነሳም ዛሬ ላይ የአብነት ትምህርት ቤት ወይ ደግሞ የቆሎ ትምህርት ቤት የሚባል እየለመኑ ከቤት ወደ ቤት ከሰፈር ወደ ሰፈር እንደዚህ የሚንከራተቱ የአብነት ተማሪ የለም። ይሄ ማለት ምን ማለት ነው? ሊቃውንቱን የሚተካ ብዙ እየጠፋ ያለበት ሁኔታ ነው። አንድ እሱ። ሁለተኛ ደግሞ የገጠር ላይ ያሉ ምሁራንም ወደ ከተማ እየፈለሱ ወፍራም ደሞዝ ለማግኘት ሲሉ ወደ ከተማ እየፈለሱ ገጠሩ በጣም እንትን እያለ እየሄደ ስለሆነ ምሁራኑ እዛም ደግሞ ታድሶ እየገባ ስለሆነ በጣም አሁን ብዙ ህዝብ እየቀለለበት ብዙ እኮ እንጠየቃለን እኮ ብዙ የሚጠይቁን ሰዎች አሉ። ምንድን ነው የካህናቱ ችግር ነው የእናንተ ችግር ይሆን ምንድን ነው? እየቀለለብን ሄደ። ቤተ ክርስቲያን ስንገባ የድሮ ሞገስ የለም፣ የድሮ ክብር የለም። አባታችን ይሄ ነገር እንዴት ነው የሚሉ መዓት ሰዎች አሉ። የድሮ ክብር የለም። ታቦቱ ሲወጣ ያ ሁሉ ህዝብ ድፍት የሚለው አሁን ዝም ብለው ቆሞ የሚያይ የሆነ ነው። ይሄ ነገር ወዴት እየሄድን ነው ይላሉ። አዎ እዚያው የያዙ ሰዎች የሚገርም ከ1 ሚሊዮን በላይ እንዲሁ ሌላ ወደ ላይ ያለውን አልጥቀሰው ካህናት ስልጠና ወስደዋል። በተሐድሶ ስልጠና የወሰዱ ናቸው። ከ1 ሚሊዮን በላይ ካህናት አሁን እዛ ሆነው አንዳንዶቹ እዛ ሆነው ዝም ብለው ጠላውም እየጠጡ ምንም እያሉ ቢሆኑም ቅሉ ያለውን አስተምህሮ ግን አይቀበሉም። ያለውን ትምህርቱ አይቀበሉትም። ስለዚህ ይሄ ነገር ቤተ ክርስቲያን ቀድማ እንዲያውም ተሐድሶውን የወጣውም ሆነ ወደ ውጭ በውጭ ላይ ያሉ ተሐድሶዎችን ቀድማ ራሷን ተሐድሶ ብታደርግ የነዚህ የተሐድሶን ስራ እንዲያውም በቃ ውድቅ አደረገችው ማለት ነው። ከቀደመች በውጭ ሆነው ያሉ ጓደኞቻችን እገሌ ወእገሌ በሙሉ አገልግሎታቸው ምን ሆነ ማለት ነው? እሰየው ይሆንላቸዋል። ደስታቸው ማይችሉትም ሊቀላቀሉም ይችላሉ ማለት ነው። ምክንያቱ እንዲመለሱ አሁንም የተያዘ ነገር አለ። ክስም ነገር እንክሰስ የሚልም አለ። ግለሰቦችን እንትን በማድረግ ብዙዎች ደግሞ እንዲመለሱ እናድርግ። ያለን አማራጭ በተሐድሶ ምክንያት ተወግዘው ምን ብለው ድርሳናትን ገድላትን ነቀፋችሁ ተብለው የተባረሩ ወንድሞች የባሰ
እያጠፏት ነው ያሉ ቤተክርስቲያኒቱን። እምሻለን እንዲመጡ አድርገን እዚህ አፋቸውን መያዝ ነው ያለብን። አፋቸውን መያዝ ነው ያለብን። ከዚያ ወደ ተሐድሶ ራሳችን ወደ ተሐድሶ መግባት አለብን። መጽሐፍቶቹ ደግሞ ዕውቅና የምትሰጣቸው ከ20 የማይበልጡ መጽሐፍ ናቸው። ኦርቶዶክስ ቤተክርስቲያን አሁን ተቋሙን መስርታ እንግዲህ ከሚቀጥለው ሰኔ ወር በኋላ ግንቦት 6 ርክበ ካህናት አለ። የሲኖዶስ ስብሰባ አለ እና ከዚያ በኋላ ሊቃውንቱ ይመረጡና ገድላቱ ድርሳናቱ እንዲመረምሩ እንዲፈትሹ ሲደረግ ከ20 የማይበልጡ ናቸው። ከ18 እስከ 20 ያሉ መጽሐፍት ናቸው ዕውቅና የምትሰጣቸው። ከዚያ በኋላ ከዚህ ውጭ ያሉ መጽሐፍት ዕውቅና አትሰጥም ቤተክርስቲያናችንና አትጠቀሙበት ብላ ልታውጅ የምትችልበት እንትን ይኖረናል። ከማን? ከዚያ ከሊቃውንቱ አጥንተው ከደረሱበት በኋላ መቼ ይጨርሳሉ አላቅም። ግን በጣም ትልቅ አደጋ ግን ተጋርጦባታል። ምክንያቱ ጥያቄ የሚጠይቅ ትውልድ ተፈጥሯል። አሁን ከየት? ከዚህ ቲክቶክ ይሄ ቲክቶክ አደገኛ የሆነ ነገር ይዞባት ነው የመጣ። ይሄን ለመመለስ በጣም እንደ ድሮ ዝምላ ሸፋፍና የምታልፈው ነገር አይደለም። ማን ነው እሱ? ተናጋሪው ማን ነው ሲባል እገሌ ከተባለ እንዲሁ ነበረ። ተናጋሪውን እንጂ ንግግሩን ፈትሽ አታውቅም። በታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንግግሩ ተናጋሪውን እንጂ ንግግሩን አይደለም። ለምሳሌ አኬም ምን አለ? የማርያም ስጋ የወደቀ ስጋ ነው አለ። ሰማች ቤተክርስቲያን። የክርስቶስም ስጋ ያው የዚያ የወደቀ ስጋ ነው አለ። ምንም አልመሰላትም። ምንም ማን ነው አኬ? አታውቀው። በካህናት መዝገብ የሚታወቅ አይደለም። ምንም ቲክቶክ ላይ ያሉ ሁሉ ማለት ይቻላል በካህናት መዝገብ የምታውቃቸው አይደሉም። በጣም ጥቂት፣ ምናልባት 2 ግፋ ቢል 3 አይነት ካልሆነ በስተቀር እና ስለዚህ ማን ነው ተናጋሪው? ንግግሩ በጣም እየበላት በጣም እየሸረሸራት ምእመኑ እያመነ እየተቀበለ ከዛስ የሚመጡ ያሉ አባቶች ብቻ ናቸው የሚቀሩ። ወጣቱ ትውልድ እየተሸረሸረ ከ60 እና ከ50 ዓመት በኋላ ምንድን ነው የሚፈጠረው? አደጋ ውስጥ ትወድቃለች ብዬ ነው የማምነው። አደጋ ውስጥ ትወድቃለች። ስለዚህ አማካሪዎች ምን እያሉ እየመከሩ ነው? ቤተ ክርስቲያን ቶሎ በፍጥነት ተሐድሶ ማድረግ አለባት። በዚሁ መቀጠል ከፈለገች ተሐድሶ ማድረግ አለባት። እንዲያውም ለተሐድሶ እንቅፋት የሆነ ይቅርታ አድርጉልኝና ለተሐድሶ በፍጥነት እንዳይሄድ ያደረገው የተሐድሶ እንቅስቃሴ በዚህ በወንጌላውያኑ አካባቢ ያለው ተመሳሳይ የሆነ እንትን ነው። ይሄ ጻድቃን ሰማዕታት ፍለጋ የሚንከራተት ሰው አለ። ከአርሴማ ወደ ገብርኤል፣ ከገብርኤል ወደ ሚካኤል፣ ከሸንኮራ ዮሐንስ ወደ እንትና ወደ ጻድቃን ማርያም ምናምን ነገር እያለ የሚንከራተት ህዝብ እዚህኛው መጥቶ ደግሞ ከእንትና ወደ እንትና ከእንትና ወደ እንትና ተመሳሳይ ትረካ ተመሳሳይ ገንዘብ እየተከፈለ የሚደረግ የምናምን የዘይቱ ችርቸራ ምናምን አደባባይ እየወጣ ስለሄደ ያ ነው እንቅፋት የሆነ እንጂ ያ የድሮ ቅድስና የወንጌላውያኑ የድሮ ቅድስና በተለይ በደቡብ በኩል የነበረው ስቃይ የነበራቸው መከራ በአፄ ኃይለ ሥላሴ 1948 ዓመተ ምህረት ካቶሊኩን ኦርቶዶክስና ፕሮቴስታንቱን ማለት ነው ወንጌላውያኑን ፕሮቴስታንት የሚለው መንግስት ማያውቀውም ሌላው ማንም አያውቀውም። በጽሁፍ ደረጃ ወንጌላውያን ነው የሚባለው። የወንጌላውያን አብያተ ክርስቲያናት በዜናም በምንም የምናገረው የሚታወቀውና ይህን በሉ እላቸዋለሁ። አንዳንዶችንም የወንጌላውያን አማኝ ከየት ነው ከወንጌላውያን አማኞች ብሎ መናገር ማስተዋወቅ እንዲችሉ እና እናንተ ደቡቡን ከዚህ በኋላ ሰሜኑን ተዉት፣ ደቡብ ላይ ሂዱ ብለው ደቡብ መደቧቸው። ከዚህ አትውጡ አሏቸው። ካቶሊኩን ደግሞ በዚያው ቦታ ሰጧቸውና አሰባበቅ ስርዓታችሁ እንዲያድርጉ፣ ኦርቶዶክስ ደግሞ እንደዚህ ነው፣ እናንተ ወንጌላውን ደግሞ እዛው ደቡብ ላይ ያሏቸው። ከዛ ደቡብን አጥለቀለቁት ታሪክ እስኪሆን ድረስ
እና በዚያ ላይ ወንጌል ሲሰብኩ በብዙ መከራ በደርግ ጊዜ በብዙ መከራ በብዙ ስቃይ ነፃነት ባልነበረበት ጊዜ የነበሩ ቅዱሳን ምጣቸው ነው የነሱ ምጥ ነው ዛሬ ላይ የተወለደ ትውልድ ዛሬ ብዙ ትውልድ ስናይ ብዙዎች ያነቡበት ብዙዎች ያለቀሱበት እንደሆነ አስባለሁ እኔ የብዙዎች እንባ ፈሷል በዚች ምድር ላይ ኢየሱስ እንዲነግስ በዚህ ምድር ላይ እንግዳ የሆነው ኢየሱስ ምን እንዲህ ባለቤትነቱ ባለቤት መሆኑ እንዲታወቅ የክርስትና ባለቤት የክርስትና የቤተ ክርስቲያን ራስ እንደሆነ እንዲታወቅ ብዙዎች አልቅሰዋል ሽማግሌዎችን ጠይቋቸው እና አንዳንዶች እንደዚህ ጠይቃቸዋለሁ በጣም ሽማግሌ የሆኑትን እና ይሄ ነው እናንተ ብትበረቱ በዚህም ሁለት ስለት ያለው ሰይፍ ብትሆኑ በዚህም እዚህ ጋር ማሳረፍ ያለባችሁ ቢያሳርፉ ቅድስና ተኮር የሆነ ስብከት እንዲሰበክ ዝም ብሎ ትሻገራለህ ትሄዳለህ ሳይሆን እየተሻገራለህ ዮርዳኖስ ነው እዛ ጋ ነው ዮርዳኖስ ነው ትሻገራላችሁ የተባሉ ሌላ ህይወት አይደለም እና ዝም ብሎ እንትኑን አቁሙ ያላችሁ ብትሰብኩ በፍጥነት ህዝቡ በቃ የሚያርፍበትን ይፈልጋል ምን እናድርግ እዚያ ብንሄድ እንዲህ አይነት አለ እዚህ ደግሞ እንደዚህ አይነት ነገር ከርሳለ የካህናቱን ምናምን ነገር ምን ማድረግ ይሻለናል የሚሉ በጣም ብዙ ካህናት ብዙ መነኮሳትና ምእመኑም አለ እንደዚህ አይነት አለ እና በፍጥነት ወይ ታድሶ ታደርጋለህ ካላደረገች ግን ታሪክ ነው የምትሆነው ወጣቱ እያመለጠ ስለሆነ ቲክቶክ ላይ ሌላ ራሱ የቻለ ሃይማኖት ነው ወደፊት ራሱ ይገልጠዋል ሰሙ የተናገረውን ነገር ሰምታችሁ ከሆነ እንዲው እንትኑን ደግፌው አይደለም ምስጢር ማውጣቱ ግን ሊመሰርቷት የፈለጓትን ሃይማኖት አለ ሊመሰረት የተፈለገ ነገር አለ ከማህበረ ቅዱሳን በተቃራኒ የሆነ ቡድን አለ እዚህ ቲክቶክ ላይ እና ስለዚህ ከበረታን አብረን ከሰራን በእውነት ነው ህዝቡ ያመልጣል ባዶ እንትናቸውን ይዘው ይቀራሉ ከዚያ ከንስሐ በቀር ሌላ እድል አይኖራቸው ማለት ነው ሚበቃኝ ይመስለኛል